السلام عليكم ورحمة الله وبركاته. سل نبي صلى الله عليه وسلم ننين تياكيوچ ውስጥ ተጠይቆ ያውቃል? ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው ነበሩ? በስነ ምግባር በኩል አይደለም በስነ ምግባር በኩል ብዙ ጊዜ ስለሚወራ ፊታቸው ምን ይመስል ነበር? ስለ ነብዩ እስቲ ንገረኝና እሳቸውን ወስፍ አድርግልኝ ብትባል ሲደሰቱ ምን ነበር የሚያደርጉት? ፈገግ ሲሉ ምን ይመስሉ ነበር? ከሰሃቦች ጋር ሲያወሩ እንዴት ነበር የሚያወሩት? ድምጻቸውስ ምን አይነት ነበር? ቁመታቸው እንዴት ነበር? አረማመዳቸው እንዴት ነበር? የሚል ጥያቄ ተነስቶብህ ያውቃል? እንዲህ ያሉ ጥያቄዎች ተነስተውብህ ለጥያቄዎቹ መልስ አጥተህ ከሆነ ኢንሻአላሁ ተዓላ ዛሬ ሙሉ መልስ የምታገኝ ይሆናል ማለት ነው። ያንን መልስ የሚመልሱት ደግሞ ስለነሱ ሰምተው የሚያወሩ ሳይሆን ከእሳቸው ጋር ሰለላሁ ዐለይሂ ወሰለም ረጅም ዘመናትን የኖሩ ለእሳቸው ኻዲም የነበሩ የእሳቸው ባልደረባ የነበሩ የእሳቸው ሰሓባ ሆነው ረጅም ዘመናት እሳቸውን ያገለገሉና ከእሳቸው ጋር የኖሩ ሰሓቦች ናቸው። ትልቁ ገጣሚ ሐሳን ብን ሳቢት ረዲየላሁ ዐንሁ ስለ እሳቸው ውበት ሲናገር وأحسن منك لم تر قط عيني وأجمل منك لم تلد النساء خلقت مبرأ من كل عيب كأنك قد خلقت كما تشاء ያላቸው ከርሶም ይሻልን አይኔ አይታ አታውቅም አለ። وأجمل منك لم تلد النساء عربوش ቁንጅና አላቸው ይባላል አይደል? እውነትም ነው። ሆኖም ግን ሐሳን ብን ሳቢት ረዲየላሁ ዐንሁ ሲናገር وأجمل منك لم تلد النساء ከርሶ የሚያምርን የሴት ልጅ አልወለደችም ማለት ሴት የምትባል ከርሶ የሚያምርን አልወለደችም። خلقت مبرأ من كل عيب ከሁሉም አይነት ጉድለትና ጉድፈት ሙሉ በሙሉ የጠራህ ሆነ ተፈጠርክ አለው። كأنك قد خلقت كما تشاء ልክ አፈጣጠርህን ያሻኸውና የመረጥከው ይመስል ለራስ ሲቆርሱ አያሳንሱ እንደሚባለው ሲፈጠሩ በራሶት ምርጫ የተፈጠሩ ይመስል ሁሉም ማንነቶት ሁሉም የሰው ልጅ የሚዋብበትን ነገር አላህ Subhanahu Wa Ta'ala ለግሶታል ብሎ ሐሳን ብን ሳቢት ተናገረ። ለምን እንደዚህ ያለ? እውነት ነብዩ ይሄን ያክል ውብ ነበሩ? እስቲ ወደሳቸው ገጽታ ወይ ደግሞ ፊዚካል አፒራንስ ምን እንደሚመስል አብረን እንመልከት። ከቁመታቸው ስንጀምር ነብያችን ሰለላሁ ዐለይሂ ወሰለም كان ربعة من البشر አሉ ሰሃቦች። እሳቸው ከሰው መሐከለኛ ማለት እሳቸው ናቸው። ረጅም አይደሉም፣ አጭርም አይደሉም፣ መሐከለኛ ናቸው። ያ ብቻ አይደለም ደግሞ وكان بعيدا ما بين المنكبين ያሉ ደረታቸው ደግሞ ሰፊ ነበር። ሲታዩ አይን ይሞላሉ። ከሰዎች ጋር ሲሄዱ ቶሎ ወደ ሰው አይን የሚገቡና በደንብ የሚታዩ ሞላ ያለ ሰውነት ያላቸው ውብ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ወደ ፊታቸው ስንመጣ ደግሞ የነብዩ ፊት ሰለላሁ ዐለይሂ ወሰለም በጣም የሚያምር ከለራቸው ደግሞ ወደ ንጣት የሚጠጋ መቶም ነጭ ያልሆነ ቅላትም የተቀላቀለበት ትንሽ ጠይምነት ነገርም ያለበት ወላኪን ወደ ንጣት ያዘነበለ በጣም የሚያበራ ፊት ነበራቸው ሰለላሁ ዐለይሂ ወሰለም። حتى ሰሃቦች እኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለሳቸው ፊት ሲያነሱ ፊታቸውን የሚያወዳድሩት ከጨረቃና ከፀሐይ ጋር ነበር ውዱ ነብያችን ሰለላሁ ዐለይሂ ወሰለም። ይሄን የመሰለ በኑር የተሞላ ፊታቸው ደግሞ በላዩ ላይ ምን አሉት ከተባለ በጣም የሚያማምሩ አይኖች ነበሩት ሰለላሁ ዐለይሂ ወሰለም። ሁለቱ አይኖቻቸውን ሰሃቦች ሲናገሩ كانت عيناه دعجاء ነው የሚሉት። ሁለቱ አይኖቻቸው በጣም ጥቁር ነበሩ። መሐሏ ወይ ደግሞ ማያ የምትባለዋ እቺ ፑፒል ነበር፣ ስሟ ፑፒል ነው የሚባለው መሰለኝ። መሐል ላይ ያለችው እቺ ጥቁርዋ በጣም ጥቁር ነበረች። የሷ መጥቆር ደግሞ የውበት ጭማሮ ነው። ያ ብቻ አይደለም ደግሞ አይናቸው አሽከለ العينين ያሉት አይናቸው ሰፋፊ ነበሩ። ጎላ ጎላ ያሉ አይኖች ነበሩ ማለት ነው። የአይን ጎላ ማለት የውበት መገለጫ አይደለም እንዴ? ውስጥ ላይ ያለው ማያዋ መጥቆሯም ደግሞ የውበት መገለጫ እኮ ነው። ይሄን ሁላ የውበት መገለጫን አላህ Subhanahu Wa Ta'ala ለሳቸው ሰጥቷቸው ነበር። ያ ብቻ አይደለም። ስለ ቅንድባቸው ሲነሳ አዘጃኒ አቅረናኒ ይላል የሆነ ሪዋያ ላይ። በሌላ ሪዋያ ላይ ደግሞ አሽፋሩሁ ወጠፉን ብሎ ይናገራል። ምን ማለት ነው ሲባል የሳቸው ቅንድባቸው ከላይ ያለው ቅንድባቸው ጥቅጥቅ ብሎ የተሞላ ጠቆር ያለ መሐሉ ላይ ደግሞ የተሰነጠቀ የተቀራረበ ነው ወላኪን የተሰነጠቀና ክፍት የሆነ ማለት ነው። መሐሉ ክፍት ነው።
አልተነካካም ቅንድባቸው ወላኪን ሞላ ሞላ ያለ ነው ሁለቱም ተግባባን እንደዚያ የሚያምር ቅንድብ ነበራቸው ቅንድባቸው ደግሞ ረጅም ነበር በነገራችን ላይ ያ ብቻ አይደለም የነብዩ ሰለላሁ ዐለይሂ ወሰለም አይላሽ ነው የሚባለው ይሄኛው ከላይ ያለው ይሄኛው ጸጉሩ ማለት ነው ይሄኛው ጸጉራቸው አሽፋሩሁ ወጠፉን ሲል ረጃጅም የሆኑ ጥቋቁር የሆኑ ናቸው ሁለቱ ተግባባን ሁለቱ ማለትም ይሄኛውም ረጅምም ነው ጥቁርም ነው የተሟላም ነው ይሄኛው አይን ላይ ያለውም ደግሞ አሽፋሩሁ ወጠፉን ያሉት ይሄኛውን ነው ረጃጅም ነው ረጃጅም ሲሆን ደግሞ ምን ያህል እንደሚያምር አስቡት ምክንያቱም እሱን ለማሟላት እኮ ነው ሰው ቅንድቡን ለመቀንደብ እየተቸገረ ያለው አላህ Subhanahu Wa Ta'ala ደግሞ ለሳቸው ይሄን ሁላ ነገር በተፈጥሮ ነው የቸራቸው ማለት ነው نسأل الله سبحانه وتعالى أن يسقينا من حوضه ስለሳቸው ጸጉር ከተነሳ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ጥቅጥቅ ብሎ የተሞላ ጥቁር ጸጉር ነበራቸው በጣም ጥቁር ጸጉር ነበራቸው حتى ሞታቸው ሲቃረብ ማለትም እድሜያቸው ገፍቶ ወደ 60 ዓመት ሁላ ገብተው ከ20 የማይበልጡ ነጭ ጸጉር ነበራቸው ሽበት ነበራቸው ከ20 የማይበልጡ እነሱም ደግሞ ጸጉራቸው ጫፍ አካባቢ ነበሩና እሳቸው የሆነ ነገር ሲቀባቡ ይጠፋ ነበር ይባላል አይታይም ነበር ምክንያቱም ሌሎቹ ጥቁር ጸጉሮች ስለሚሸፍኑት ማለት ነው የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ብቻ ሳይሆን ጺማቸውም እንደዚያው ሞላ ሞላ ያለ ፊታቸውን በጣም የሚያስውብ ጺም ነበራቸው ሰለላሁ ዐለይሂ ወሰለም ጸጉራቸው ሉጫ ነበር ወይስ ከርዳዳ ለሚል ጥያቄ ደግሞ ሁለቱም አልነበረም በጣም ሉጫም አልነበረም ከርዳዳም አልነበረም መሐከለኛ አይነት ጸጉር ነበራቸው አሁን አብዛኛው አረቦች ጋር እንደሚታየው አይነት ጸጉር ማለት ነው በጣም ጸጉራቸው በጣም የፈሰሰ አይነት የሚመስል በጣም ለስላሳ አልነበረም ከርዳዳም አልነበረም መሐከለኛ ጸጉር ነበራቸው ሰለላሁ ዐለይሂ ወሰለም ጸጉራቸውን ደግሞ ብዙ ጊዜ እስከ ጆሮአቸው ጫፍ ድረስ ነበር የሚያሳድጉት ማለትም ይሄኛው መጥቶ እስከ ጆሮአቸው ጫፍ ድረስ ይመጣ ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ወሰለም አንዳንዴ ደግሞ እስከ መሃል ድረስ ያደርጉት ነበር እስከ ጆሮአቸው መሃል ድረስ ማለት ነው እኩሌታ ድረስ አንዳንዴ ደግሞ እስከ ትከሻቸውም ድረስ ይተውት ነበር አይቆርጡትም ሰለላሁ ዐለይሂ ወሰለም ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ውበት ቁመታቸው መሐከለኛ ፊታቸው ደግሞ በኑር የተሞላ ቅንድባቸው ያን የመሰለ ውብ አይናቸው ሰፋፊ የሆነ ጸጉራቸው ደግሞ ጥቁር የሆነ ሞላ ሞላ ያለ ጸጉር እስከ ጆሮአቸው ወይ ደግሞ እስከ ጆሮአቸው ጫፍ አሊያም ደግሞ እስከ ትከሻቸው ድረስ የሚለቁት ጺማቸው በጣም የተሞላና ውበታቸውን የበለጠ ጎላ አድርጎ የሚያሳይ ውብ ነብይ ነበሩ ሰለላሁ ዐለይሂ ወሰለም ስላነጋገራቸው ካነሳን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የሚሰማ ድምጽ ነበራቸው ድምጻቸው ወንዳ ወንድ የሆነ በጣም ደስ የሚል ሲናገሩ ጆሮን የሚሞላ ደስ የሚል ድምጽ ነበራቸው ሰለላሁ ዐለይሂ ወሰለም ሰዎችን ሲመክሩ ድምጻቸውን ዝቅ አድርገውም ከፍ አድርገውም መሐከለኛ ላይ አድርገውም ይናገራሉ ያ የሚናገሩት ነገር ምን ያህል አስፈላጊ ነው ድምጽን ከፍ ማድረግ ነው የሚሻለው ወይስ ዝቅ ማድረግ ነው የሚሻለው የሚለውን ነገር መጥነው ነው የሚናገሩ ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ ያ ብቻ አይደለም ሰሃቦች ደግሞ የሳቸው ከንፈር ሰለላሁ ዐለይሂ ወሰለም ሰፋ ያለ ከንፈር አፍ ነበራቸው አፋቸው ሰለላሁ ዐለይሂ ወሰለም ሰፋ ያለ ነበር እሳቸው ደግሞ ሲናገሩ ብዙ ሰሃቦች ሲናገሩ ምን ይላሉ لو شاء العاد أن يعده لعده ነው የሚሉት የሳቸውን ንግግር መቁጠር የሚፈልግ ሰው ካለ መቁጠር ይችላል ለምን ሲባል ቀኑ ሙሉ ያወሩ አይደለም የሚሉት ላ ሲናገሩ ጥቂት ነገር ነው የሚናገሩት ያቺ የሚናገሯት ነገር ግን አንኳሯን ነው የሚናገሩት ሲናገሩም ደግሞ ቀስ አድርገው እየለያዩ ሰሃቦች እንዲረዱ አድርገው ነው የሚናገሩት ይሄን የምትረዱት እኮ 5 እና 6 10 ሰሃቦች የሆነ ቦታ ላይ ቁጭ ብለው ነብዩ ሲናገሩ ከሰሙ በኋላ ወጥተው ያን ነገር ሲዘግቡ እኮ ልክ ያኛው እንዳለው ይሄኛውን ብሎ ነው የሚዘግበው ሁሉም አንድ አይነት ዘገባ ነው የሚዘግቡት ለምን ሲባል እሳቸው ሲናገሩ ንግግራቸው በጣም ግልጽ የሆነና በደንብ በያን የሆነ ስለነበር ማለት ነው ያ ብቻ አይደለም ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ቦታ ላይ የሆነ ነገር በደንብ አስረግጠው መንገር ከፈለጉ ይላሉ 3 ጊዜ ይደግሙት ነበር ያን አስረግጠው መንገር የፈለጉት ነገር 3 ይደግሙት ነበር ወይ ደግሞ መጀመሪያ ከነበሩበት ሁኔታቸውን ይቀይራሉ ጋደም ብለው ከነበር ቁጭ ብለው
እና መሰል ነገሮችን አሳይተው የሰሃቦችን ቴንሽን ወደዚህ ይመልሱና ከዚያ በኋላ መናገር የሚፈልጉትን ነገር ይሰጧቸዋል ማለት ነው። ለዚያም ነው ሰሃቦች የእሳቸውን ዘገባ የእሳቸውን ንግግር አንድ በአንድ ለኛ መዘገብ የቻሉት። حتى ከሰሃቦች መካከል እኮ አንዳንዶቹ ሲናገሩ ምን ይላሉ? የእሳቸውን ንግግር እሳቸው ሲናገሩ ብትሰማ ይላሉ አንዳንድ ሰሃቦች ጨሌ ታውቃላችሁ ወይ ደግሞ ሙሰቢህ የሚባል ይሄ ሙስበህ የሚባል ተስቢህ የሚደረግበት ማለት ነው። ይሄኛው ሲበጠስ አንድ በአንድ አይደለም የሚወርደው፣ ልክ ያኛው አንድ በአንድ ተለያይቶ እንደሚወርደው የእሳቸውም ቃል አንደኛው ላይ አይገባም፣ ተለያይቶ ግልጽ በሆነ መልኩ ነው የሚወርደው ብለው ይናገራሉ። ሰሃቦች ምን ይላሉ? ነብያችን ሰለላሁ ዐለይሂ ወሰለም ስለ አላህ ጉዳይ እሳቸውን ያናደዳቸው ነገር ሲኖር ወይ ደግሞ ድምጻቸውን ከፍ አድርገው መናገር ሲኖርባቸው እሳቸው መስጂድ ውስጥ ቆመው ለሚናገሩት ንግግር ገበያ ውስጥ ሆነው ሰዎች ይሰሙ ነበር። ድምጻቸው ከፍ ያለ ነበር ሰለላሁ ዐለይሂ ወሰለም። ያ ብቻ አይደለም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዝም ሲል ዝምታቸው ግርማ ሞገስን የሚያለብሳቸው በጣም ደስ የሚል ዝምታ ያላቸው፣ ሲናገሩ ደግሞ የሚናገሩትን ነገር ጠንቅቀው የሚያውቁና ትክክለኛ የሆነን ሰዎችን መጥቀም የሚችልን ነገር ብቻና ብቻ የሚናገሩ ምርጥ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ስለ ነብያችን ሰለላሁ ዐለይሂ ወሰለም አረማመድ ጉዳይ ደግሞ ሰሃቦች ሲናገሩ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ልክ የሆነን ቁልቁለት እየወረደ እንዳለ ሰው እንደሚሄደው ወደፊት እያሉ ነው የሚሄዱት ሰለላሁ ዐለይሂ ወሰለም። ያ ብቻ አይደለም ደግሞ እሳቸው ሰለላሁ ዐለይሂ ወሰለም በጣም ፈጣኝ ነበሩ። አንድ ሐዲስ ላይ የሐዲሱ ሰነድ ያን ያክል ጠንካራ ባይሆንም አቢ ሁረይራ ረዲየላሁ ዐንሁ ሲናገር እኮ ነብያችን ሰለላሁ ዐለይሂ ወሰለም በጣም ፈጣኝ ነበሩ ይላል። እሳቸው ጋር ለመድረስ በጣም ነበር የምንሮጠው አለ፣ በጣም ነበር የምንለፋው። ለእሳቸው ግን ያ ካሄዳቸው ኖርማላቸው ነው፣ ምንም አይመስላቸውም ነበር ይላሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ቆፍጣና የነበሩ፣ አቋማቸው በጣም የሚያምር፣ ፊታቸው በጣም ያማረ፣ በኑር የተሞላ ውብ የሆኑ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ሌላኛውና ደግሞ አብዛኛው ሰሃቦች ከዘገቡት ነገር አንደኛው ምንድነው? አነስ ብን ማሊክ ረዲየላሁ ዐንሁ የእሳቸው አገልጋይ የነበረው ራሱ ሲናገር በህይወቴ ውስጥ በእጄ ነክቼ ከማውቃቸው ለስላሳ ከሚባሉ ነገሮች መካከል ሐርን ሁላ ነው ያነሳው። ሐሪርም ማለት ነው። ሐሪር በጣም ለስላሳ የልብስ አይነት ነው። ሐታ ሐር ራሱ የነብያችንን ሰለላሁ ዐለይሂ ወሰለም እጅ ያክል አይለሰልስም ማለት። የእጃቸው በውስጥ በኩል ያለው ቆዳቸው የእጃቸው ቆዳ በጣም ለስላሳ ነበር። የሚገርመው ነገር ደግሞ ከዚሁ ለስላሴ ጋር እሳቸው ሰለላሁ ዐለይሂ ወሰለም ስራ ይሰሩ ነበርኩ፣ ተዋጊ ነበርኩ፣ ብዙ ነገሮችን ያደርጉ ነበርኩ። ቅድም ነግሬያችሁ ነበር በጣም ጥንካሬ ነበረው ሰውነታቸው ብያችኋለሁ። እጃቸው እግራቸው በጣም ጠንካራ ነበር ብያችኋለሁ። ጥንካሬው ድርቀት ሳይሆን ለስላሴው ራሱ እንደሳቸው እጅ ለስላሳ ነገር በህይወት ያጋጥሞኛ ያቅም ብሎ አነስ ብን ማሊክ ያው እንደነገርኳችሁ 10 ዓመት ሙሉ ያገለገላቸው አገልጋያቸው ነበር። እንደዚያ ብሎ ይናገራል ማለት ነው። ያ ብቻ አይደለም። ትልቁ ከነብያችን ሰለላሁ ዐለይሂ ወሰለም በጣም ተወዳጅ የሆነው ነገር ምንድነው? የእሳቸው ሽታ ነበር። መዓዛቸው ከእሳቸው የሚመጣው ሽታቸው ወይ ደግሞ ጠረናቸው በጣም ደስ ይል ነበር። ሐታ የሚገርማችሁ ነገር የሚጠቀሙት አይነት ሽቶ ብቻ አልነበረም። ላ የእሳቸው ላባቸው እንኳ ሳይቀር ከሉሉኢን ያሉት ሰሃቦች በጣም ጽድት ያለ ላብ ነበር ከእሳቸው የሚወጣው። የሆነ ከለር ምናምን አብዛኛው ጊዜ ላብ ከለር የሚኖረው እየጠቆረ ወይ ደግሞ እየቆሸሸ የሚመጣው ከንጽህና ጋር የሚያያዝ ነገር አለው። እሳቸው ሰለላሁ ዐለይሂ ወሰለም 24 ሰዓት ንጹህ ነበሩ። በጣም ንጹህ ከመሆናቸው የተነሳ ኢቭን ከእሳቸው የሚወጣው ላብ ራሱ ኩልል ያለ ጽድት ያለ ላብ ነበር። ላባቸው ደግሞ ሽታ አለው። ሽታው ደግሞ በጣም ደስ የሚል ሽታ ነበረው። ሐታ አነስ ብን ማሊክ ረዲየላሁ ዐንሁ አነስ ብቻ አይደለም ብዙ ሰሃቦች የተናገሩት ነው። ሐታ ከሰሃቦች መካከል እኮ የእሳቸውን ላብ እሳቸው ሲተኙ ጠብቀው የእሳቸውን ላብ ከእሳቸው ስር መጠቀም የሚፈልጉ ሰሃቦች እኮ ነበሩ። ምክንያቱ ሲባል ላባቸው ሽታው በጣም ደስ ስለሚል። ስለዚህ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገር እኮ የትኛውንም አይነት ሽቶ በህይወቴ ውስጥ ያሸተትኩት ሽቶ ከእሳቸው ጠረን ጋር አይገናኝም። ከሽቶው በላይ በጣም በብዙ እጥፍ የእሳቸው ሽታ በጣም ደስ ይላል። የእሳቸው ጠረን በጣም ደስ የሚል ጠረን ነበራቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። ሐሳን ብን ታቢት ወአሕሰኑ ሚንከ ለም ተረ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ
خلقت مبرأ من كل عيب كأنك قد خلقت كما تشاء بلو نبياتنا صلى الله عليه وسلم سله وبتاتشو سيناغر እውነትም ትክክለኛና ሙሉ የሆነን ውበት እሳቸው ላይ ቢያይ ነው ማለት ነው። እሳቸውን በደንብ አድርገው የሚያውቁ ባልደረቦቻቸው ስለሳቸው ቆዳ ጥራት ሲናገሩ የእሳቸው ቆዳ በጣም ጥራት ነበረው ይላሉ። حتى አንዱ ሰሃቢ ምን ይላል የእሳቸውን ቆዳ ስትመለከት ይላል ሰውነታቸውን ስትመለከት ልክ ነብያችን ሰለላሁ ዐለይሂ ወሰለም ከብር የተሰሩ ነው የሚመስሉት ይላል። የብር ከወርቅ ጋር ያለው ብር አለ አይደል? ከብር የተሰሩ ነው የሚመስለው በጣም ጽድት ያለ ከመሆኑ የተነሳ ማለት ነው። ቆዳቸው በጣም ጥራት የነበረው ቆዳ ነበር። ጀርባቸው ላይ ደግሞ የሆነች ምልክት ነበረቻቸው። የእርግብን እንቁላል የምታክል ምልክት ነበረቻቸው። ያ ምልክት ደግሞ የእሳቸው ሰለላሁ ዐለይሂ ወሰለም ኻተሙ ኑቡዋ መሆናቸው መገለጫ ነበር። ይሄ የእሳቸው ሰለላሁ ዐለይሂ ወሰለም አካላዊ ገለጻ ነው። እስቲ እሳቸውን በደንብ አድርገው አይተው ስለሳቸው ጥሩ ወስፍ ጥሩ ገለጻ ከሰጡ ሰሃቦች መካከል አንድ ወይ ሁለት ሰሃቦችን ብቻ አንስተን የተናገሩትን ነገር ሙሉ በሙሉ እስቲ አብረን እንመልከት። المستدرك على الصحيحين የሚለው የኢማሙ ሐኪም ኪታብ ላይ የሆነ ሐዲስን ታገኛላችሁ። ሐዲሱን የዘገቡት ሂሻም ቢን ሑበይሽ ቢን ኹወይሊድ ነው። ኡሙ ማዕበድ ነብያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሄዱ በነበረበት ሰዓት እሷ ጋር አርፈው ነበርና እሳቸውን ልክ ስታያቸው ከሳቸው ሁኔታ የተረዳችውን ነገር ለባሏ መግለጽ ጀመረች። እስቲ ጽፊህ ለና ነው የተባለችው። እስቲ ግለጪልን እስቲ ምን አይነት ሰው ነው ምን ይመስላል ሰውየው ተብላ ስትጠየቅ ምን ብላ ነበር የመለሰችው? رأيت رجلا ظاهر الوضاءة ነበር ያለችው። ظاهر الوضاءة ማለት በደንብ አድርጎ ንጽህናውን የሚጠብቅና ፊቱን በደንብ የሚያበራ ሰውን አየሁ አለች። የመጣው ሰው ንጽህናው ላይ የማይታማ ፊቱ በደንብ የሚያበራ ብርሃናማ ፊት የነበረው ሰው ነበር። أبلج الوجه ፊቱ በደንብ የሚያበራ የሚለው ነው የሚደግመው ይሄኛው። حسن الخلق ስነ ምግባሩ በጣም ያማረ ውብ የሆነ ስነ ምግባር የነበረው لم تعبه ثجلة ቦርጭ ያላስነወረው አለች። لم تعبه ማለት ያላስነወረው ثجلة ሆዱ ገዝፎ ወይ ደግሞ ቦርጫም ሆኖ ሼፑ ያልተበላሸ እንደማለት ነው። ولم تزري به صعلة እንዲሁም ደግሞ የጭንቅላቱ ትንሽነት ውበቱን ያልወሰደበት ማለትም ጭንቅላቱም ከሰውነቱ ጋር ልክትክት ያለ ወይ ደግሞ ልክት ያለ ምርጥ ሰውነት ማለት ነው። ጭንቅላታቸው ሰለላሁ ዐለይሂ ወሰለም ከሰውነታቸው ጋር ማች የሚያደርግ ደረታቸው ሰፊ ነው ብያችኋለሁ። ቁመታቸው መካከለኛ ነው ብያችኋለሁ። ጭንቅላታቸውም ደግሞ በዚሁ አጋጣሚ ትልቅ ጭንቅላት ነበራቸው ሰለላሁ ዐለይሂ ወሰለም። ያ ጭንቅላት ከሰውነታቸው ጋር እንዲህ ሙሉ በሙሉ ሲታይ ውበት በውበት ነበር ብላ ገለጸች ኡሙ ማዕበድ ረዲየላሁ ዐንሃ። ከዚያ ምን አለች ታዲያ? ወሲሙን ቀሲሙን አለች። ወሲሙን ማለት በጣም ውብ የሆነ ቀሲሙን ማለት ደግሞ በልክ የተከፋፈለ ማለት ነው። ሰውነቱ ሙሉ በሙሉ የተከፋፈለ በጥሩ ሁኔታ የተከፋፈለ ማለትም ጭንቅላቱ ከደረቱ ጋር በደንብ የሚሄድ ደረቱ ደግሞ ከሆዱ ጋር በደንብ የሚሄድ ሆዱ ደግሞ ከእግሩ ጋር በደንብ የሚሄድ ቁመቱ ከሰውነቱ ጋር በደንብ ማች የሚያደርግ ማለት ነው። ምርጥ የሆነ ሰውነት የነበረው ሰው ነበር። ፊ ዐይነይሂ ዳዕጁን አለች። አይኖቹ በጣም ጠቋቁር የሆኑና ስፋት የነበራቸው። ወፊ አሽፋሪሂ ወጠፉን የአይኖቹ ቅንድብ ደግሞ ይህችኛው ጫፍ ላይ ያለችዋ ደግሞ ረዘም ብላ የሞላች አለች። በደንብ ጥቅጥቅ ብሎ የረዘመ። ወፊ ሰውቲሂ ሰህሉን አለች። ድምፁ ደግሞ በደንብ በግልጽ የሚሰማ ጽድት ያለ ድምፅ፣ በዚያውም ልክ ደግሞ ወንዳ ወንድ የሆነ ሙሉ የሆነ ድምፅ በደንብ የሚሰማ ድምፅ ማለት ነው። ወፊ ዑኑቂሂ ሰጠዑን አለች። አንገቱ ደግሞ ረዘም ብሎ የሚታይ። የአንገት ርዝመትም ደግሞ የውበት መገለጫ ነው። ሰውነቱን እስቲ በደንብ አድርጋችሁ ሳሉት። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያህል ውብ እንደነበሩ መካከለኛ ሰውነት ያላቸው፣ ደረታቸው ሰፊ የሆነ፣ ጭንቅላታቸው ከሰውነታቸው ጋር ማች የሚያደርግ፣ ፊታቸው በጣም የሚያበራ ውብ የሆኑ፣ አሁን እንደተነገረው አይናቸው በጣም ጥቁር የሆነ ተግባባን። ያ ብቻ አይደለም፣ የአይናቸው ቅንድብም ደግሞ ጥቅጥቅ ብሎ ረዘም ያለ፣
ያ ብቻ አይደለም ደግሞ አንገታቸው ረዘም ያለ አንገት وفي لحيته كثافة ጺሙ ደግሞ ጥቅጥቅ ያለ ነበር አዘጁ አቅረኑ አለች ይሄኛው ከላይ ያለው ቅንድባቸው ረዘም ብሎ የሞላ አቅረኑ ማለት ደግሞ የሚገናኝና መሃል ላይ ደግሞ ክፍት የሆነ ማለት የሚቀራረብ ولكن መሃል ላይ ክፍተት ያለው ማለት ነው إن صمت فعليه الوقار ዝም ሲል ያ ዝምታው ግርማ ያላብሰዋል ክብርን ያላብሰዋል ዝም በማለቱ ማለት ነው وإن تكلم سماه وعلاه البهاء ከተናገረም ደግሞ ንግግሩ ከፍ ያደርገዋል ነው ያለችው ምክንያቱም ሲናገር የሚናገረውን ጠንቅቆ ስለሚያውቅ ያ ብቻ አይደለም ምን አለች أجمل الناس وأبهاه من بعيد ከርቀት ሲታይ በጣም ውብ የሆነ ሰው ነው አለች وأحسنه ውበት ብቻ ሳይሆን በደንብ የሚታይም ሰው ነው ከርቀት ሲታይ وأحسنه وأجمله من قريب ከቅርበት ሲታይ ደግሞ ውበቱ የበለጠ ጎላ የሚል ቆንጆ ውብ የሆነ የተሟላ ሰው ነበር حلو المنطق فصل አለች ሲናገር ንግግሮቹ በጣም የሚጣፍጥ ንግግር የሚናገር فصل ማለት ደግሞ ንግግሮቹ የተከፋፈሉ ግልጽ የሆኑ ንግግሮች ማለት ነው لا نزر فيه ولا هدر አለች በጣም አጠር ያለ ንግግር ተናግሮ እንዴው ምን ነው በጨመረ ማያስብል ولا هدر አለች እኮ ولا هذر ዝም ብሎ ደግሞ ንግግሮቹን ለቆ ትርፍ ነገሮችን ተናግሮ እንዴው ዝም ባለ የማያስብል መሐከለኛ የሆነ የቱ ጋር መናገር እንዳለበት የቱ ጋር መተው እንዳለበት ምን መናገር እንዳለበት ምን መቀነስ እንዳለበት ሰው ማያስተካክልለት አላህ Subhanahu Wa Ta'ala አሱቦ የሰጠው ማለት እኮ ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰህቢሂ كان منطقه خرزات نظم አለች እንዴው ንግግሩ የሚመሰለው በምንድነው ልክ ቅድም ተናግሬ ነበር የሆነ ጨሌ እኮ ሲበጠስ እኮ ሲፈስ እንዴት ነው አንድ በአንድ አይደለም የሚወርደው እየተለያየ ማለት ነው ልክ እንደዚያ ነው ንግግሮቹ አንድ በአንድ የሚወርዱት አለች ተርቲብ ባለው መልኩ ስርዓት ባለው መልኩ ነው የሚወርዱት ከዚያም ምን አለች ረብዓቱን لا تشنوه من طول ربعة መሐከለኛ ሰውነት ያለው ነው ረጅም لا تشنوه من طول አለች ከርዝመቱ ከሰዎች መሐከል የሚታይና የሚያስጠላ አይነት ርዝመት የሌለው አለች እንዲሁም ደግሞ ምን አለች لا تقتحمه عين من قصر አይን ደግሞ ቀለል አድርጋ ማታየው ከእጥረቱ የተነሳ እንደዚያም አልነበረም አለች ምን ነበር ታዲያ ረብዓ መሐከለኛ ሰውነት ነበራቸው ሰለላሁ ዐለይሂ ወሰለም ኡሙ ማዕበድ ምን ትላለች فهو انظر الثلاثه منظرا ከሶስት ሰዎች ከሶስቱ የበለጠ ፈክቶ የሚታይ በጣም ብርሃናማ የሆነ ፊት ያለው እሱ ነው واحسنهم قدرا ከሁሉም የበለጠ ክብር ያለው ነው በጣም ያከብሩት ነበር አለች له رفقاء ጓደኞች ነበሩት يحفون به ሁሌም የሚከቡት ጓደኞች ነበሩት ከበውት ነው የሚሄዱት መሄድ ብቻ አይደለም ان قال استمعوا لقوله ቢናገር ንግግሩን ቶሎ የሚሰሙለት وان امر تبادروا الى امره የሆነ ነገር ያዘዛቸው እንደሆነ ያንን ትእዛዙን ለመፈጸም የሚሽቀዳደሙለት ጓደኞች ነበሩት አለች محفوظ አለች እኮ ሱብሃንአላህ ተመልከቱ محفوظ ብሎ ማለት በደንብ ኬር የሚደረግ አሊያም ደግሞ የሚስተናገድ ማለት ነው ሁሉም ሰው እሱን ለማስተናገድ የሚተጋለት አይነት በጣም ተወዳጅ የሆነ محشود ማለት ደግሞ ብዙ ተከታዮች ያሉት እንዴ ብዙ ተከታዮች እንዳሉት እንዴት አወቀች እዚያኔ ሶስት ብቻ አልነበሩም እንዴ ነዓም ከንግግሩ ከሁኔታው ካለበት ሁኔታና ከሱ ጋር የሚሄዱት ይሄን ሁላ ችግር ያሳለፉ እንዲህ ሲለፉለት ስታይ ያን ነገር አይታን የገመተችው محشودን ያለችው እንዲህ ያለ ሰውማ በርግጠኝነት ብዙ ተከታዮች አሉት አለች አላሁ አክበር لا عابس ولا مفند لا عابس ማለት የማይቆሳተር ፊቱን ያላጨፈገገ እንዲሁም ደግሞ ولا مفند ብሎ ማለት የሆነ ደካማ የሆነ አስተሳሰብ የሌለው ደካማ የሆነ ተቀባይነት የሌለው አይነት አስተሳሰብ የማያራምድ አለች
አስተሳሰቡ በአጠቃላይ ተቀባይነት ያለው ምርጥ የሆኑ ነብይ እንደሆነ ኡሙ ማዕበድ ረዲየላሁ ዐንሃ ተናገረች። ይህንም መጀመሪያ ላይ ስትናገር ለባሏ እንዲህ ብላ ስትገልጽ ሙሉ በሙሉ የነብዩን ማንነት 100% አውቃው አልነበረም። ወላኪን ከርቀት ስታየው ነበር። እሷ ብቻ እኮ አይደለችም። አብዱላህ ኢብኑ ሰላምም እኮ ሲናገሩ ኢማሙ ነሳኢና ኢማሙ ትርሚዚና ኢማሙ አሕመድ በዘገቡት ሐዲስ ላይ አብዱላህ ኢብኑ ሰላም ካነ ሕብረን ሚን አሕባር ልየሁድ ከአይሁዶች አዋቂ መካከል አንዱ ነበርና ሲናገር ምንድን ነው ያለው? ሰዎች እኮ ነቢዩ ሙሐመድ ወደ መዲና መጥተዋል ሲባል አሉ እኮ ሰዎች ሙሉ በሙሉ እየጎረፉ ወደ እሳቸው ሄዷል። እኔም ቀስ ብዬ ማን እንደሆኑ ሊያቸው ብዬ ሄድኩኝ አለ። ልክ መጀመሪያ ሄጄ ፊታቸውን ሳይ በእርግጠኝነት አወቅኩኝ። ኢነ ሃዛ ለይሰ ቢወጅሂ ካዚቢን አልኩኝ አለ። ይህን የመሰለ መፍካት፣ ይህን የመሰለ ብርሃን ከፊት ላይ የሚታይበት ሰው አበደን ውሸታም ሊሆንስ አይችልም አልኩኝ አለ። እንዲህ የበራ ፊት፣ እንዲህ የሚያምር ፊት፣ እንዲህ እውነተኛ የሚመስል ፊት በፈጣሪ ላይ ቀጥፎ መሆን አይችልም ብዬ አሰብኩ አለ። ከዚያ በኋላ ደግሞ ከነቢያችን ጋር ሰለላሁ ዐለይሂ ወሰለም ብዙ ጥያቄዎችን ጠየቀ። በስተመጨረሻም ደግሞ ሰለመ ማለት ነው። ምን ልላችሁ ፈልጌ ነው? ነቢያችሁ አሁን እንደተመለከታችሁት ውበታቸው ከላይ እስከ ታች ድረስ የሚያስደምም ከስነ ምግባራቸው ባልተናነሰ መልኩ የእሳቸው ውበትም ደግሞ የሚያስደንቅ ውብ የሆኑ ነቢይ ናቸው ሰለላሁ ዐለይሂ ወሰለም። አላህን ስብሓነሁ ወተዓላ የምንለምነው በነገው ዕለት ከእሳቸው እጅ የእሳቸው ገንዳ የሚቀዳውን የሐውድ ውሃ እንዲያጠጣን ነው። አላህ ስብሓነሁ ወተዓላ በዱንያ ላይ የእሳቸውን መንገድ ተከትለው በአኺራ ደግሞ የእሳቸውን ሐውድ ያልተከለከሉ መልካም ባሮች ያድርገን እላለሁ። ነቢያችሁ ይሄን ይመስሉ ነበር፣ ውብ ነበሩ። አላህ ስብሓነሁ ወተዓላ ከእሳቸው ጋር ጉርብትና ይወፍቀን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።